ቆይ ለምንድን ነው ክፉነት የምታስቢኝ? ምንድን ነው ያጎደልኩብሽ? ነው ወይስ እንደ ጓደኛ ቀለል ለማለት ነው ጥፋት? ይቅርታ። ምን ደጋግሜ አይደለም የነገርኩሽ? ወይስ መናገሬ ስህተት ነው? ቆይ እንደፈለግሽ ሁኚ ብዬ ህይወትሽ ሲበላሽ ዝም ብዬ ማየት ነበረብኝ? ትነበብ እባክሽ ተረጋጊ። ተው እንጂ ባርኮት፣ መማር ባለባት ሰዓት ላይ ፍቅር ፍቅር ስትል ምን ላድርግ? እሱማ እኮ ልክ ነሽ፣ ግን ደግሞ በዚህ መንገድ አይደለም። ደጋግሜ ነው የነገርኳት፣ ግን እሷ በአንድ ጆሮዋ ሰምታ በአንድ ጆሮዋ ሳፍሰው ነበር። ለካ በዚህ ልክ ንቀሽኛለን። ኧረ እማዬ ዝም በይ፣ አፍሽን ዝጊ። ደግሞ የሚያናድደው ትናንትና የጓደኛዬ ታሪክ ነው ብላ የራሷን ታሪክ ስትነግረኝ መሸወዴ። ለካ ጅል አድርገሽኛል። የምን ታሪክ? ከአስተማሪዋ ጋር ፍቅር እንደያዛት ነው። ምን? ኧረ እንደዛ አይደለም እማዬ። ዝም በይ። ሀያት አይደል ትከራከረኛለች። አሁን በቃሽ፣ ሁላችሁም ተረጋጉ። ስምኛለሽ፣ ለራስሽ ብዬ ነው የነገርኩሽ። ነገን የተሻለ ህይወት እንድትኖሪ ነው ልፋቴ። ልፋቴ ካልታየሽና መንዘላዘል ከፈለግሽ የራስሽ ጉዳይ። እባክሽ ትነበብ ተረጋጊ። በቃ እኔ ያናግራታለሁ። ልፋ ቢልም ይቺ የምትሰማ አይነት አይደለች። ግድ የለሽም እሺ በይ። ጥሩ፣ የምትሰማ ከሆነ በደንብ አድርጋ አስጠንቅቃት። እኔንም አሳዳጊ በደላት አታስብለኝ። ዘዳግም እዚህ ነው እንዲያደርገው? ድንገት እኮ እንቅልፍ ወሰደኝና እዚሁ ተኛው። እሺ በቃ ተነስ፣ ወደ ቤት ገብተህ እረፍት አድርግ። አይ መሄድ አልፈልግም። ለምን አትሄድም? አልፈልግም። እዚሁ ነገሩን በትኩሱ አብርዱት እንጂ እየቆየ ሲሄድ እኮ ሊጠነክር ይችላል። ነገሩን ማስተካከል ማትችሉበት ደረጃ ላይ ሊደርስ ይችላል። እሺ እንታረቃለን። እንዳየው ከሆነ ከትላንትና ጀምሮ ከዚህ ክፍል አልወጣክም አይደል? አዎ። እና ምግብ ላምጣልህ ወይስ ወተት ትበላለህ? መውጣት አልፈልግም። እሺ በቃ እኔ ሂጅ አመጣልሃለሁ። እሺ ምንድን ነው የማላውቀው ነገር? እናቴ ደጋግማ ነግራኝ ነበር፣ አልሰማኋትም። እውነት ነው? ማታ ስለ ፍቅር ሳወራ ሰማች። ሌሊቱን ሙሉ ዝም ብላኝ ነው ያደረችው። ምን ያህል በራሴ እንዳፈርኩ ሊገባ አይችልም። ለካ አስተማሪ አፍቅረሽ ነው ከኔ መሸሽ የጀመርሽው። ምንድን ነው የምታወራው? በግልጽ ብትነግሪኝ እኮ አላስጨንቅሽም ነበር። ሌላ ችግር አትጨምርብኝ፣ ያለኝ ይበቃኛል። ለነገሩ ልክ ነሽ። እኔ ተጨማሪ ችግር ነው አይደለም ሆኖ፣ በዛ ላይ እኔ አካል ጉዳተኛ ነኝ። እኔ ልታፈቅሪኝ አትችይም። ምንድን ነው የምታወራው? የማወራውማ እውነቱን ነው። ምንድን ነው እውነቱ? ትነበብ ነገረችኝ እኮ ከመምህርሽ ፍቅር እንዳያዝሽ። ያመሃል እንዴ? እኔ እንደዛ ብዬ ነግሬያት አይደለም። እና ታዲያ ምንድን ነው ነገሩ? ከማን ነው ፍቅር ያዘሽ? ከአንተ። የምርሽን? እኔ ተጨንቄ አንተ ትደሰታለህ? የነገርሽ ነገር እኮ ከደስታም በላይ ነው። እረፋውን ከእናቴ ጋር መታረቅ አለብኝ። ትነበብ ስላለችሽ ነው እንጂ አንቺም ትፈልጊያለሽ አይደል? እናቴን ማሳዘን አልፈልግም። አትሰማኝም? እሱ ለእኔ ተይው። ምን ልታደርግ? በቃ እነግራታለሁ እንደምንፋቀርና ትምህርትሽ ላይ ምንም ነገር እንደማይፈጠር። ያመሃል እንዴ? እመኚኝ፣ ፍቃድ እናገኛለን፣ በነፃነት እንኖራለን። በጭራሽ አይሆንም፣ እንዳታስበው። ለምን? የእናቴን አመል ማውቀው እኔ ነኝ። ጭራሽ ልጅ አይደለሽም ነው የምትለኝ። ስለዚህ አይሆንም። እመኚ። አላምንህም። አሁን ስለዚህ ነገር ማውራት አልፈልግም። በቃ ተረጋግተህ ብላና ባርኮት ጋር እንሄዳለን። እስኪ እናስብበታለን። የሚሻልህን አንተ ታውቃለህ። አመሰግናለሁ። ለምን? ለቁርሱ። ምንም አይደል። ለማንኛውም ከፈለገኝ ጥራኝ።
እሺ አደራ ደስ የሚል ዜና ብቻ ንገረኝ። ምን? ኧረ እባክህ መቼ ነው ያሰሩት? የትኛው ፖሊስ ጣቢያ ነው? ጭራሽ እኛን ጉዳይ ያዙ ምርማሪ ነው ያሰረው? እሺ በቃ አመሰግናለሁ። አለቀልኝ። ብቻ በግድያው ኬዝ እንዳይሆን አሸናፊ ታሰረው ከሆነ ቀጥታ ነው እኔ ላይ የሚጠቁመው። በቃ አለቀልኝ። አንቺ እሺ ብትይኝ እኮ ሁሉም ነገር ይስተካከል ነበር። በፍጹም ይሻልልህ። እሺ ቆይ እስከ መቼ ነው የምትጨነቂው? አላውቅም፣ ግን መቼም ቢሆን ለእናቴ አልነግራትም። አንተም ቢሆን እንዳትነግራት እሺ? እና በፍርሃት ምክንያት ፍቅራችንን ልትቀብሪው ነው? ፍቅር አቅም ካለው እስክመረቅ ድረስ ጠብቀኝ። ዘላለም ጠብቅሻለሁ። ስለዚህ ምንም እንዳልተፈጠረ እናስመስላለን። እኔ የምችል አይመስለኝም። ትችላለህ። አሁን ለማየሄድና እንዳረጋጋኸኝ ንገራትና አረጋጋት። እሷም ይቅርታ ታድርግልኝ። እኔ በቃ ትምህርቴ ላይ ብቻ ላተኩር። ቆይ እኔ አላሳዝንሽም? ለምን ነው የምታሳዝነኝ? እንዴት አላሳዝንሽም? ቆይ አንድ ቤት ውስጥ የማፈቅራት ልጅ ከኔ ጋር እየኖረች ምንም እንዳልተፈጠረ እያስመሰልኩ እንዴት ነው የምኖረው? ስለምን ስጋ ነው የምታወሩት? ባኩት ይደናል። እኔ በቃ ስራ አለኝ። ስለምን እያወራችሁ ነበር? ምንም ኖርማል ወሬ ነው። ስለ ስቃይ እያወራክ ኖርማል ወሬ አለ እንዴ? ያው ስለ ግድያው እያወራን እኮ ነው። ገዳዩ አለመገኘቱ ስቃይ ሆኖብኛል እያልኳት። እንዴ ለምን ትሰቃያለህ? እኔ እኮ አለሁልህ። ያው አይምሮ እኮ አያርፍም፣ ይጠይቃል። እሺ ወይ ዘና የምትልበት ምናምን ቦታ አለ፣ እዛ ልውሰድክ? አይ ይቅርብኝ፣ እኔ እዚህ ብሆን የሚሻለኝ። ግድ ለምን ትወደዋለህ? አይ ድክም ብሎኛል፣ መሄድ አልፈልግም። አይ ስማ፣ እንዲሁም ማለት ነው ማሳጅ ቤት እንሄዳለን፣ ከዛ ወርኩም ትገባለህ። አንተም ቢሆን ቀልል ይላል፣ ብዙ መንፈስ ይታደሳል። አይ ቴራፒው ጋር እኮ በደንብ ማሳጅ አድርገውኛል። እሺ ለዛሬ አላስጨንቅም፣ ግን በደንብ ተዘጋጅና ሰሞኑን እንወስዳለን። እሺ አስብበታለሁ። አስብ የሚባል ነገር የለም፣ ግዴታ ነው። መቼም እንደዚህ አጣድፌ ጠራኸኝ ከከተማ ይዘህ ልትወጣ ነው? መች ደላኝ ብለሽ ነው? እና ምንድን ነው? አንድ ነገር ማድረግ አለብን። ምን? ዘዳግምና ባርኮትን እናስታርቃቸው። ለዚህ ነው አጣድፌ ጠራኸኝ? ዘዳግምን ስላላየሽው እኮ ነው። እሱን እኮ ማየት አይጠበቅብኝም። እሱ በጣም ክፉ ሰው ነው፣ የተረገመ ሰው እኮ ነው። በጣም አዝኗል። ያደረገው ነገር ልክ እንዳልሆነ ገብቶታል። መቼም የቀለድክ አይደለም? አይደለም፣ ሁለቱም መስማማት አለብን። ጥሩ፣ እንደዛ ከሆነ ዘዳግም ይቅርታ ለመጠየቅ እንደሚፈልግ አረጋግጥልኝ። የእውነት በደንብ ይፈልጋል። እሱን ደግሞ እርግጠኛ ነው። እሺ፣ እንደዛ ከሆነ ደግሞ አንድ ቅድመ ሁኔታ አለኝ። ምን አይነት? ዘዳግም የባርኮትን ንብረት ሙሉ በሙሉ በስሙ አድርጎታል አይደለ? ይመስለኛል የተጣሉት በሱ ነው። እና ደግሞ ባርኮት ሙሉ ለሙሉ ፈርሞለታል። እንዲሰማው ያደረገውም እሱ ይመስለኛል። ስለዚህ ዘዳግም የባርኮትን ንብረት ሙሉ በሙሉ ይመልስለት። ይኸውልሽ እሱን ሁለቱ ይጨርሱት። እሺ አንተ አልገባህም እኮ ምናልባት የቀረውን ንብረት ሊወስድበት ቢሆንስ? እመኚ፣ ዘዳግምን እንደዚህ ሲሆን አይቼው አላውቅም። በጣም ተከፍቷል። ክፉ ሰው ሁልጊዜም ክፉ ነው። ምናልባት እኮ የሚፈልገው ነገር እስኪያገኝ ሊሆን ይችላል እንደዚህ እያስመሰለ ያለው። ትላንት ቢሮ ነው ያደረው። እንዴ ለምን? እርግጠኛ ነኝ ስለ ባርኮት እያሰበ። እየዋሻኸኝ አይደለም አይደል? ቆይ አታምኚ? እሱማ አምናለሁ። ስለዚህ እሺ በይኝና እናስታርቃቸው። እሺ ግን ላንተ ብዬ ነው። እሺ አመሰግናለሁ። እሺ እንደዛ ከሆነ እነሱ ከታረቁ በኋላ እኔን ራት ትጋብዘኛለህ? እሺ ለማንኛውም አንቺ ባርኮት ጋር ሂጂ።
እኔ ደግሞ እዛ ዳግም ጋር ልሂድና እናስታርቃቸው። እሺ በቃ ደውላለሽ። እሺ ቻው። እዚህ ምን ይገትርሻል? ለምን አትሄጂም? ስራዬን አልሰራበትም። ይቅር ካልሽኝ የትም አልሄድም። አይ እንግዲህ ተናገርኩ። በቃ የፈለግሽውን ነገር ማድረግ ትችያለሽ አልኩሽ እኮ። የኔ እናት አንቺ ልጅ ዞር በይ። እኔ እንዳንቺ አልደላኝም። ስራዬን ልስራበት። ያልሽኝን አደርጋለሁ። በቃ ከትምህርቴ ውጪ ምንም አላስብም። ስለዚህ መምህሩን ማፍቀርሽን አመንሽ ማለት ነው? እኔ አላፈቀርኩትም፣ ጓደኛዬ ናት። አሁን እኮ ተዋለሁ አልሽ። ከመምህሩ ሳይሆን ከሌላ ሰው ነው ያዘኝ። አንቺም አድገሽ ሰው ሆነሽ አፈቀርሽ? አንቺ ስላልፈቀድሽ ግን ተዋለሁ እኮ። በቀላሉ የሚተው ጉዳይ ሆኖ ከአንቺ አይበልጥብኝም። የኔ እናት ለራስሽ ብዬ ነው። አውቃለሁ የኔ እናት። ብቻ አንቺ ታረቂ። ይቅር አልሽኝ? የኔ ልጅ እኔ እኮ የኔን ህይወት እንዳትደግሚ ብዬ ነው እንጂ ጠልቼሽ ወይ ደግሞ በቃ ደስታሽ አላስደስተኝ ብሎ አይደለም። አውቃለሁ ማይ። ይኸውልሽ ልጅ ልምድ ቢኖርሽና ጎበዝ ሰራተኛ ብትሆኝ እንኳን የትምህርት ማስረጃ ከሌለሽ ማንም ቢሆን አይቀጥርሽ። አውቃለሁ። በዚህ ዘመን ያለ ሰርቲፊኬት የምትሰሪው ስራ የኔን ሰራተኝነት ብቻ ነው። እሱም በዲግሪ መሆኑ አይቀርም። ጭራሽ ትቀልጅብኝ ጀመር። ይሄ ሳቅሽ ነበር የናፈቀኝ። ማርያዬ የእኛን ህይወት ለልጅሽ አትስጪ። እኛስ የህይወት ዕድለኞች ሆነን እነዚህን የመሰሉ ሰዎች አገኘን። እስኪ አስቢው፣ በተቃራኒ ቢሆኑ ኖሮ አንቺ እንዴት አድርጌ ያሳድግሽ ነበር? እመኝ፣ ጠንክሬ ነው የምማረው። ደግሞ ተመርቄ አኮራሻለሁ። አይ እኔን ለማኩራት ሳይሆን ለራስሽ ስትይ ጠንክሪ። አታስቢ፣ አኮራሻለሁ። ሻውን ልቀቂኝ፣ ሂጂልኝ። በቃ ስራዬን ልስራበት። አብሬሽ ነው የምሰራው። በቃሽ። ይህን ሽንኩርት ጨርሽልኝ። ባርኮት የሚወደውን ነገር ልስራለት። እኔ የምወደው ነገር ሳሰሪልኝ። ኧረ ያው እኔ ያለሁልሽ አይደል? ኪቢኛ አንቺ እንደ የእውነት ልትበይ ነው እንደ ልቀቂኝ። አንቺ እንደዚህ ከፍታሽ ላይ ምንድን ነው እንደዚህ ስጋትቼ። ዛሬ ስራ አትሄጂም እንዴ? ስራ ስል እኮ ጣል አደረኩ። ስለዚህ ሰራተኛ ቀጥሬያለሁ። ከዚህ በኋላ ብሬክ ነኝ። እኔ እኮ ደህና ነኝ። እኔ ግን ደህና አይደለሁም። ምነው አመመሽ እንዴ? ነው እና ሐኪም ቤት ሄድሽ? አንድ ዶክተር ብቻ ነው ሊያክመኝ የሚችለው። ታዲያ እሱ ጋር ሂጂ ወይስ ሀገር ውስጥ የለም? ኧረ አለ። እና ወረፋ ሆነብሽ ነው? አይ አይደለም፣ ገና በሽታዬን አልነገርኩትም። አሁን እነግረዋለሁ። ቆይ ምንሽን አሞሽ ነው? ልቤን። አልገባኝም። የምርህን ነው? አዎ የምሬን ነው። ምንድን ነው? ባኪ እኔ አፈቅርሃለሁ። ተያይራን። እኔ እንደዚህ አይነት ቀልድ አልወድም፣ ደስ አይለኝም። እየቀለድኩ አይደለም፣ የምሬን ነው። እንዴ አንቺ እኮ አብሮ አደግ ጓደኛዬ ነሽ። በዛ መንገድ ከወደድከኝ ብዬ ነው ሁሉንም ነገር ያደረኩት። ይኸውልሽ በጓደኝነት ወድሻለሁ፣ ያ ማለት ግን በፍቅር አይደለም። ባኪ እኔ ግን ሳፈቅር ነው የኖርኩት። ከመቼ ጀምሮ? ከ12 ክላስ ጀምሮ። አይ እንደዚህማ አይሆንም። ታስታውሳለህ ግቢ እያለ የሚደርሱ ደብዳቤዎች? አዎ አብረን የምናነባቸው። አዎ እኔ ነበር ምልክል። ከዛ አብረሽኝ እያነበብሽ ትቀልጂ ነበር። ቀልዱ ለአንተ ነበር፣ እኔ ግን ማፍቀረኝ እየነገርኩ ነበር። በጣም ይቅርታ ይራን፣ እኔ ለአንድም ቀን እንደዚህ አስቤ አላውቅም። ችግር የለውም፣ ያለፈው እኮ አልፏል። ከዚህ በኋላ ግን አስበኝ። ይኸውልሽ አሁን ላይ ከጤና ውጭ ምንም ነገር ማሰብ አልፈልግም። ቆይ የምታፈቅራ ሴት አለች? ይኸውልሽ ይራን፣ እንደ ጓደኛ እወድሻለሁ፣ ሌላውን ስሜት ግን እርሹ። አረሳውም። ስማኝ፣ አንተ ሚኔ ብቻ ነህ፣ እሱ እንዳረሰው።
ፈልገኝ ነበር? የት ሄደ ነው? ወጥቷል አሉ። አንድ የማደርገው ነገር ነበር። ምን? ባርኮትን ማውራት ፈልጌ ነው። እናገኘው? ማወቅ ያለብኝን ነገር አውቄያለሁ። አሁን ደግሞ ያንተ ተራ ነው። ማለት? ቤት ሄደን ታወራላችሁ። አይሆንም እባክህ፣ በጣም ተናዶብኛል። የተናደደበት ቤት ባለማደር መላኩ፣ ያደረግኩት ነገር ቀላል አይደለም። አውቃለሁ፣ ግን በይቅርታ ማይስተካከል ነገር የለም። ስለዚህ እንሂድ። ባይሆን አንድ እንድታደርግልኝ የፈልገው ነገር አለ። እሱ ከእርቁ በኋላ አይደርስም? ይኸውልህ ግን በጣም ይቅርታ አውቃለሁ፣ አለቃዬ ነህ። ግን ደግሞ መቆጣት አለብኝ። አሁን እየተቆጣሁህ ነው ያለሁት። ተነስና ወደ ቤት እንሂድ። ባርኮትም እየጠበቀህ ነው። ይገባኛል፣ ለእኔ ብለህ ነው። ጋሼ ምን ይሉኝ ነበር መሰለህ? የመዳን ቀን ዛሬ ነው። የምታደርገውን ነገር አሁን ሄደህ አድርግ። ነገ ደግሞ ሌላ የምታደርገው ነገር ይኖራል ይሉኝ ነበር። እውነት ነው። ስለዚህ አሁን ሄደን እናድርገው። ለነገሩ ተደብቄ ስንት ነገር ሳረግ ኖሬ የለ። እንሂድ እናድርገው። እሱን እኮ ነው የምልህ። በቃ ተነስ፣ ሰዓት የለንም። ባርኮት ይኸውልህ፣ ፈጣሪ አንተን የዋህነትና መልካምነት ምን አላስቀረውም። ዘዳግም ይቅርታ ሊል ይፈልጋል። አሁን የት ነው ያለው? ከመላኩ ጋር እየመጡ ነው። ባርኮት ይህንን አልነበር የምትፈልገው? አዎ ወንድሜን እፈልገዋለሁ፣ ይምጣ። አዎ ከሁሉም በላይ ወንድምነቱ ይበልጣል። ምን አልሽኝ መክሊት? አይ ቤተሰባዊነት ይበልጣል። ሁሉም ሰው ያጠፋል። ጥፋቱን አምኖ ይቅርታ ሲጠይቅ ግን ሁሉም ሰው ይቅርታ ይደረግለታል። አዎ ልክ ናት፣ ትክክል ናት። ልክ ናችሁ። ይህንን ሰማ ማየ በጣም ነው ደስ የሚላት። ስለዚህ ሄጄ ልንገራት። ግን አሁን እንዴት ነው? ደህና አይደለም፣ በጣም አዝኗል። አንዴ እዚህ ይምጣ እንጂ በደንብ ደህና ይሆናል። የሁለታችንም ጠላት እጁ ተይዟል። ግን ማን እንደሆነ ታውቋል? አዎ ያ መሰሪ አሸናፊ ነው። አጎታችሁ? አጎት መስሎ መጥቶ ጉድ ሊሰራን ነበር፣ ግን አሁን ተይዟል። ይሁን፣ ሁሉም ነገር በጊዜው ይስተካከላል። አይዞህ እሺ። ልክ ነሽ፣ ሁሉም ነገር ይስተካከላል። እዛሽ ግርም ፊት እንደዚህ ይሆናል። በሷ ምክንያት ነው እየገፋኛል። ባርኮት አንተ የኔ ብቻ ነህ፣ መቼም አልተውክ። በጣም ጎበዝ ነሽ። ግን ቆይ እንዴት ብታረጊው እንደዚህ በፍቅር ነሽ? ቆይ ምን አስነክተሽ ነው? ይሁን ነገር አድርጌማ ከዚህ ቤት አስወጣሻለሁ። ከዛ እኔ ባርኮትን ወስደዋለሁ። አዎ እንደዛ ነው መሆን ያለበት። ባርኮት ዛሬ የመጣነው ሁለታችሁ ሰላም እንድትሆኑና በዛውም እንድትታረቁም ጭምር ነው። አዎ ገንዘብ አላቂ ነገር ነው። እናንተ ግን በፍቅር ብትተሳሰቡ፣ አብራችሁ ብትሰሩ ከዚህ የተሻለ ነገር ታገኛላችሁ። እባካችሁ መካከላችሁ ያለውን ክፍተት ተውትና በቃ ሰላም ፍጠሩ። አይደለም ወንድሜ? እስከ ዛሬ ብዙ ነገር አድርጌያለሁ። ከጀርባው ወቅቻለሁ። ይቅርታ አድርግልኝ። በቃ ተነስ። እኔ እኮ ትላንትም ዛሬም አንተ ነው ወንድሜ። እኔ ያላንተ ማን አለኝ? ባርኮት አንተ ወንድሜ ነህ ስትለኝ እኔ ግን እንደ ጠላት ቁጥር ያለ። ይቅርታ አድርግልኝ። ይኸው አሁን ወንድሜ ብለህ መጣ አይደለ? ዋናው ነገር እኮ መምጣት ነው። በቃ ተነስ። ይቅርታ ካላደረግልኝ አልነሳ። እኔ ይቅርታ አድርጌልሃለሁ። ተነስ፣ በቃ ተነስ። ወይኔ ስታምሩ፣ እንደዚህ ደስ ስትሉ የምርኝ በጣም ደስ ተባረኩ። ስለዚህ ለዚህ ደስ ቡና ላፍላ አይደለ? እንዴ ዛሬ ማን ነኝ የማፈላው? በሉ እናንተ ተጫዋቱ።
እኔ አንድ ሀሳብ አለኝ። ለምን ቡናው እስኪፈላ ድረስ ባርኮት ለምን አይዘፍንም? አዎ ልክ ነህ። ለምን አዘፍንልን? እውነቱን እኮ ነው፣ ዝፈንልን። እንዴ እናንተ አመረራችሁ እንዴ? እንዴት ዋላችሁ? እንዴት ዋልኩ መርማሪ? ሳያችሁ ደስታ ላይ ያላችሁ ትመስሉኛላችሁ። አዎ እና ተቀላቀለን። አይ ይቅርታ እንግዲህ ደስታችሁን ሳላደፈርሰው አልቀረም። እንዴ ለምን? ዘዳግም ከኔ ጋር መሄድ ይኖርበታል። እሺ። እንዴ ወንድሜ ለምን እንደምትወስደው? ለአንዳንድ ጥያቄዎች እንፈልገዋለን። ባርኮት አትጨነቅ፣ ችግር የለውም እሄዳለሁ። ይኸውላችሁ አንዳንድ ፋይሎች ወደ እሱ እየጠቁሙን ይገኛሉ። ስለዚህ ከኔ ጋር ለጥያቄ መሄድ ይኖርበታል። ወንድሜ ጥፋት አጥፍቼ የለ መቀጣት አለብኝ። ዋናው ነገር አንተ ለእኔ ይቅርታ ማድረግ ነው። እሺ እኔ አብሬህ እመጣለሁ። አይሆንም ባርኮት ተረጋጋ። አንተ ሁሉም ነገር ካረጋገጠ በኋላ መርማሪው ይነግርሃል። በትክክል ግን አሁን ፓትሮል እየጠበቀን ስለሆነ እንውጣ። ወንድሜ ብቻ ይቅርታ ስላደረግልኝ የምር አመሰግናለሁ። ባርኮት በቃ አታስብን፣ አብሬ እሄዳለሁ። እሺ ለጠበቃው ደውልልኝ። ፓትሮል እየጠበቀን ስለሆነ ከወንድሜ ጋር ባርኮት በቃ ተረጋጋ፣ ችግር የለውም። እሺ እነሱ እኮ መርምረው ሲጨርሱ ይመልሱታል። አንተ ግን ደህና ነህ? ደህና ነሽ? እንዴት ነሽ? ደህና ነኝ እኔ። ክላስ እንዴት ነው? ቆንጆ ነው። ምን ሆናችሁ ነው ግን ሰሞኑን የጠፋችሁት? አዎ ሰሞኑን አልተመቸንም ነበር፣ ለዛ ነው። ምን ነው በሰላም? አንድ ከበድ ያለ ጉዳይ አጋጠምንና ያው እሱን ጉዳይ እስክንጨራርስ ድረስ ብለን ነው። ታዲያ ፈተና እንዴት ልታደርጉ ነው? እኔ እንጃ ምን ማድረግ እንዳለብን። ግን የፈተና ቀን ተነገረ እንዴ? አዎ ተነገረ። በጣም ርቃችኋል ማለት ነው። ወይኔ ጋ ያሉትን የፈተና ወረቀቶችና ደብተር ምናምን ልስጥሽና እስከዛ ታነባላችሁ። እሱም በጣም ጥሩ ሀሳብ ነው። በቃ በኋላ ደውልልህና ተቀብለኛለህ። እሺ እደውልልሻለሁ። እሺ በቃ ቻው። መክሊት ወይ ማርያም ሰላም በልኝ። እሺ ሰላም እልልሃለሁ። እንደምወዳትም ንገረኝ። እሺ እነግራታለሁ። ምንድነው የሆናችሁት? ባርኮት የፊት ልክ አይደለም። ምንድን ነው? ወንድሜን ወሰዱት። ዘዳግሜን? አዎ ቅድም መተው ወሰዱት። እኔ እኮ ውስጥ ከሰላየ ይዤ ስመለስ የላችሁም። አይ በቃ ንፋስ ሊቀበሉ ወጥተው ነው ብዬ ነው። ሲጨናነቅ ጊዜ እንዲረጋጋ ብዬ ይዤው ወጣሁ። ታዲያ ለምን አልነገራችሁኝም? አብሬያችሁ እኮ ሄድ ነበር። አሁንማ በቃ መጣን። ቆይ እሺ ታዲያ አሁን ከዘዳግም ጋር ማን ነው ያለው? መላኩና ጠበቃ አብረውታሉ። በቃ ባርኮት ያይዞህ፣ በስተት ይሆናል የያዙት፣ ይለቁታል። አዎ በቃ ተረጋጋ፣ ይፈታል። አላውቅም።
ቢሮ ሄደህ ነገሮችን ማስተካከል አለብህ። ለመላኩ ደውልለት። እኔም እያሰብኩ ነው። ራሴ እጄ ማስተካከል ጥሩ ነው። እስኪ እደውልለታለሁ። ማግዝ ነገር ካለ አለውኝ። እሺ ችግር የለውም። አንቺ ትምህርትሽ ላይ ብቻ ትኩረት አድርጊሽ። እኔ ሁሉንም ነገር አስተካክላለሁ። ደግሞ መላኩም አለ። ቢሆንም ከፈለከኝ አለው። እሺ እኔ የምልሽ ክላስስ ፈተና እንዴት ነው? አልደረሰም? ስትዘጋጅ አላየሁሽ። መክሊት ደውላልኝ ፈተና እንዳለ ነግራኛለች። እና እየተዘጋጀች ነው? አዎ እየተዘጋጀው ነው። መቼ ነው ግን የምትመረቂው? ኔክስት ይር። እንዴ ቅርብ ነዋ። መቼም እርግጠኛ ነኝ የመጨረሻዋን የዋንጫ ሽልማት ወስደሽ እኛንም እናትሽንም እንደምታኮሪ። አዎ ሁላችሁንም ነው ማኮራችሁ። ተማመናለሁ። እንዴት ነሽ? አለሁልሽ። እነዚህን አምጥቼልሻለሁ። እሺ በጣም ነው የምናመሰግነው። እሺ ብችልና ብሬያችሁ ችግራችሁን ብፈታ በጣም ደስ ይለኝ ነበር። አረ ይሄንን ራሱ እኮ ማድረግህ አንተ ሆነ ነው። በእውነት ይሄንን ራሱ እንዳገዝከን ነው የምቆጥረው። 2 ኮፒ ነው ያደረኩት፣ አንዱን ለማርያ አንዱን ለአንቺ። እሺ አመሰግናለሁ በጣም። ማርያ ደህና ነች እንዴ? አረ በጣም ደህና ነች። ልቤ ግን ምንም ጥሩ ስሜት የተሰማ አይደል። በእርግጥ ነገሩ ትንሽ ከበድ ይል ነበር፣ ግን አሁን ሙሉ በሙሉ ጉዳዩን ፈታነዋል። እንደዛ ከሆነ ቆንጆ። እሺ በቃ ደውልልሃለሁ። በጣም ነው የምናመሰግነው። በማንኛውም ሰዓት የኔን እርዳታ የምትፈልጉ ከሆነ ከጎናችሁ ነኝ። በቃ ደውልልሃለሁ። እሺ ቻው። ማርያን ሰላም ቤት። እሺ ልልሃለሁ። ውይ ሄራ ነኝ። እንደምን ዋልሽ? ደህና ነኝ እግዚአብሔር ይመስገን። ምን ነው? ምን ፈለግሽ? ምን ልስጥሽ? አይ ምንም አልፈለግኩም። ላናገርሽ ነበር የፈለግኩት። ምን ነው በሰላም? ምንድን ነው? ስለ ማርያ ጉዳይ ነው። ያው ፈቃደኛ ከሆንሽ። እሺ ችግር የለውም አውሪኝ። እንድመክረት ብዬ ነው። ያው ወሬ ከማመላለስ ወይ ከክፋት አይደለም። እሱ እንድትረጂኝ እፈልጋለሁ። እሺ ምንድን ነው ግን? በተደጋጋሚ ከወንድ ጋር አያታለሁ። ያው ትምህርቷ ላይ ትኩረት ማድረግ አቆማለች። ማርያ? አዎ ሰሞኑን ስለተደጋገመ ነው ልነግርሽ የመጣሁት። አንቺ ደግሞ እንደማትፈልጊ ትምህርቷ ላይ እንድበረታ እንደምፈልጊ አውቃለሁ። ቆይ ግን ለመሆኑ የት አይተሻት ነው? ትምህርት ቤት አካባቢ መንገድ ላይ ከተለያየ ወንድ ጋር አይቻታለሁ። ግን ለእሷ ብነግራትም አልሰማለችኝ። እርግጠኛ ነሽ? አዎ ሳሎን ሶፊት አልነግርሽም ብዬ ነው። ምከሪያት። ገና ትምህርት ላይ ናት። ሁሉ ነገር ይደርሳል። የሚቆጫትን ነገር ባታደርግ ጥሩ ነው። እሺ እነግራታለሁ። በጣም አመሰግናለሁ። አረ ችግር የለውም። ለእኔም እኮ እናቴ ነሽ። ለአንቺ እንድተርፍ ብዬ ነው እንደዚህ የምቆጣት። እሷ ግን ጠልቻት ነው የሚመስላት። አትፍረጅባት። ልጅነት ይዟት ነው። ግዴ ለምን በደንብ አድርጌ እመክራታለሁ። እሺ ማገዝሽ ነገር አለ? ኧረ ምን ቦጣሽ የኔ ልጅ። እንደ የትኛው ስራ? ይህ ስራ እኮ ከኔ አያልፍም። ባይሆን ላንቺ ቆንጆ ሻይ ላፍላልሽና ተጫዋች። አይ እቸኩላለሁ። ባይሆን ሌላ ጊዜ እመጣለሁ። ያው ስለተደጋገመ ላሳውቅሽ ብዬ ነው የመጣሁት። አመሰግናለሁ። ተባረኪልኝ። አሜን። በቃችሁ። እሺ ደህና ዋይ። ጭራሽ እዚህም ተደርሶልኛል። ቆይ ትመጫታለሽ። እንዴ ማርያም እዚህ ምን ታደርጊያለሽ? ደህና ነኝ። እዚህ ምን ትሰራለህ? እንዴ አንቺ ራሱ እዚህ ምን ታደርጊያለሽ? ይማ ሰፈሬ ነው። እኔም እኮ እዚህ ሰፈር በተደጋጋሚ እመላለሳለሁ። እዚህ ዘመድ አለችኝ ግን አላይሽም። አዎ ብዙ ጊዜ ከቤት ስለማልወጣ። የትኛው ቤት ነሽ? ያው ያኛው ነው ቤቴ። ኦኬ ቤታችሁ በጣም ያምራል። አመሰግናለሁ። መክሊትን አግኝቻት ነበርና በተደጋጋሚ ክላስ እያመለጣችሁ እንደሆነ ነግራኝ ነበር። እንዴት ሆናችሁ? በሰላም ነው? አዎ ሰሞኑን አልተመቸኝም ነበር፣ ለዛ ነው። እሺ ለፈተና እያጠናሽ ነው? አዎ እየተዘጋጀው ነው። አንዳንድ ኮፒ ሰጥቻታለሁ። ደረሰሽ? ደርሶኛል። አመሰግናለሁ። እሺ ወዴት ነሽ ታዲያ? ወደ ሱቅ። እሺ በቃ እዚህ ሰፈር እኔም ዘመድ ጋር ስለምመላለስ እንገናኛለን። እሺ አሁን እየቆየሁባቸው ስለሆነ ልሂድ። እሺ አሁን ሰፈርሽን ካወኩኝ በቀላሉ እጄ ሊያስገባሻል።
አሁን ሁሉም ነገር እየተስተካከለ ነው። እንደ ድሮ ደስተኛ መሆን እችላለሁ። እቅዶቼ ማሳካት እችላለሁ። በደንብ እችላለሁ።